እናንተ መቼ የማትገቡበት የማትፈተፍቱት ጉድ የለም ማለት ነው። እንግዲህ ዛሬ ደግሞ እንደዛ ስታሞግሷቸው፣ ስታደንቋቸው፣ ፍቅራችሁን ሾጥ እንበልላቸው ስትሉ የነበራችሁ ሰዎች ዛሬ ደግሞ በዝርጠጣ መጥታችኋል ማለት ነው። ብሩኬን እየዘረጠጣችሁት ነው። ምን ተፈጥሮ ነው ብዬ እኔም ኮሜንት ሳነብ ያው ድሮ የሚታወቅ ነገር ነው። ብዙ ጊዜ ቆንጆ ቆንጆ ወንዶች ወይም መልክ ያላቸው ሰዎች ንግግር ላይ ስማርት አይደሉም፣ ወይንም ደግሞ የሚናገሩትን ቃላት የሆነ ጥሩ የሆነ ሰውን የሚስቡ ወይንም አሪፍ የሆነ ነገር እንደማይናገሩ የታወቀ ነው ማለት ነው። ብሩኬ እንግዲህ ሰሞኑን ያስቀይሟችኋል መሰለኝ ውድ ቤተሰቦች፣ ቻሉት። ያ በሀይሚ ቻናል ላይ ሀይሚ ቻናሏ እየቀዘቀዘ ነው፣ ወይንም ደግሞ በሀይሚ ቻናል ላይ አሪፍ ቪዲዮ አይለቅም ብላችሁ ቅሬታ እያቀረባችሁ ነው ማለት ነው። አጋጣሚ ዘውር ስል ያየሁት ነገር ነው። እንዴ እነሱ ተመካክረው ለሚሰሩት ስራ፣ እነሱ ተመካክረው ወደው ፈቅደው ለሚያደርጉት ነገር እናንተ ምን ቤት ናችሁ? ምን ቤት ናችሁ? በነገራችን ላይ ሴት ልጅ ከወደደች ወይንም ደግሞ የሆነ ካፈቀረች ትኩረታችን ይሳባል ማለት ያ ሰው ከጀርባችን ምን እያደረገ ነው ወይንም እኔን የጎዳኝ ነው እየጠቀመኝ ነው ብለን ትኩረት ላናደርግ እንችላለን። ያው እንችላለን ነው ሀይሚን በሀይሚ ጉዳይ ማለት ነው። እሷም ያንን ነገር ልብ ላትል ትችላለች። ማንቃቱ ወይንም ደግሞ እንደ ደወል አይነት ነገር ማሳወቃችሁ በጣም አሪፍ ነው እንድትነቃ። እና የእሷ ቻናል እየቀዘቀዘ ለምንድን ነው ሌላ ቤት እያዞርካት ያለው እያላችሁም ሀሳብ እየሰጣችሁ ነው። ኦኬ ይሄ አሪፍ ነገር ነው። ያው የተሰማችሁን ነገር መግለጽ በጣም ደስ የሚል ነገር ነው። ብሩህ ግን ሁሌ እንደ ንግግሩ እንደወረደ ነው። በነገራችን ላይ ያው የዩቲዩብ ጡረተኛ ስላላችሁ በዚህ በመልኩ በዚህ በአቋሙ ይሆናል አይደል? ከዩቲዩብም ተጨማሪ ብዙ ማድረግ የሚችል ልጅ ነው እሱ። ብዙ መስራት የሚችል ልጅ ነው። ያው አንዳንዴ ንግግርን ምንም ማድረግ አትችሉትም። ያው የተጣመመ ነገር ሊኖር ይችላል። ያንን ነገር ደግሞ እንዲያስተካክል ማድረግ ነው። አንደኛው ምን እንዳለች ታውቃላችሁ? እንዳውም እናቱን አንቺ ተጠልፈሽ ነው እያገባሽ ምናምን ብሎ ጠየቀ እያለች ነበር። እና ይህን ያህል ስቲል ይህን ያህል ድረስ ነው ነገር የምትለቅሙት ማለት ነው። ውድ ቤተሰቦች ሀሳባችሁን መግለጻችሁ አሪፍ ነው። ሀይሚ ካልነቃችም እንድትነቃ ትሆናለች ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።